አድማጭ ተመልካቾቻችን ይህ የሐሳብ መድረክ የተሰኘው ዝግጅታችን ነው። የሐሳብ መድረክ በየሳምንቱ በአዲስ ሐሳብ ከአዲስ እንግዳ ጋር ወደ እናንተ ይቀርባል። ዛሬ እንግዳ ጋብዘን ወደ እናንተ መጥተናል። የዛሬው እንግዳዬ ኢብሳ ቡርቃ ናቸው። እንኳን ደህና መጣህ። እንኳን ደህና ቆየኸኝ። ሳላስፈቅድ አንተ አልኩኝ። ወደ አንቱታ ልመለስ ወይስ? አንቱ መሆን አልችልም። አንቱ መሆን አትችልም። ይሄ የሐሳብ መድረክ ነው። ወደ ሐሳብ መድረክ እንኳን በሰላም መጣህ። የሐሳብ መድረክ በተስፋ ቴሌቪዥን በግሬት ኮሚሽን ሚኒስትሪ ስር ያለ የቴሌቪዥን ጣቢያ ነው። ከመሪዎች ጋር የተለያየ ሐሳቦችን አንስተን የምንነጋገርበት ፕላትፎርም ነው። ዛሬ ካንተ ጋር የሚኖረን ቆይታ በማህደረ አቦል በሚለው በዚህ መጽሐፍ በተነሱ ርዕሰ ጉዳዮች ላይ ተንተርሰን ከኢትዮጵያ ቤተክርስቲያን ወቅታዊ ገጽታ አንጻር ያንተን ምልከታዎችና እይታዎች እንካፈላለን። ስለዚህ መጽሐፉን ሙሉ በሙሉ አልጨረስኩትም በጊዜ ምክንያት፣ ግን በወፍ በረር ለማየት ጥረት አድርጌያለሁ። ለአንተም ነግሬሃለሁ የት ፓርት ላይ ያለው ላይ ትኩረት እንደማደርግ። ስለዚህ አጠቃላይ የመጽሐፍ ግምገማ አይደለም የምናደርገው፣ መጽሐፉን ሂስ አናደርግም ወይም ዳሰሳ አይደለም የምንሰራው። ከዚህ መጽሐፍ ውስጥ ከማህደረ አቦል መጽሐፍ ውስጥ እኔ ለዛሬ ውይይት የመረጥኳቸውን ርዕሶች ብቻ አንስተን እንወያያለን ማለት ነው። ስለዚህ የሚኖረን ቆይታ በዚህ ማዕቀፍ ውስጥ ነው። ጥሪያችንን አክብረ ስለመጣህ ደግሜ እያመሰገንኩ። ኢብሳ ቡርቃ ማን ነው? የትምህርት ዝግጅቱ ምንድን ነው የሚለውን ጥቂት የእኛ ተመልካቾች እንዲረዱህ ራስህን እንድታስተዋውቅ እድሉን ላንተ ልስጥህ። እሺ፣ በድጋሚ ስለተሰጠኝ እድል አመሰግናለሁ። ኢብሳ እባላለሁ። በኢትዮጵያ ስነ መለኮት ድህረ ምረቃ ትምህርት ቤት ኤገስት የብሉይ ኪዳን መጽሐፍት ድህረ ምረቃ ተማሪ ነኝ። የትምህርት ዝግጅቴን በተመለከተ ከዲላ ዩኒቨርሲቲ በጂኦግራፊ እና ኤንቫይሮንመንታል ሳይንስስ የመጀመሪያ ዲግሪ አለኝ። ከኤገስት ተጨማሪ ዲግሪ አለኝ። አሁን ደግሞ የድህረ ምረቃ ትምህርት ፕሮግራም ላይ ተማሪ ነኝ። መምህር ሆኜ ለ8 ዓመታት ያክል አስተምሬያለሁ በተለያዩ ትምህርት ተቋማት። ጂኦግራፊ አስተምሬያለሁ፣ ሶሻል ስተዲስ አስተምሬያለሁ፣ ግሎባል ፐርስፔክቲቭስ አስተምሬያለሁ፣ አግሪካልቸር አስተምሬያለሁ። ይሄንን ይመስላል እንግዲህ ኢብሳ በወፍ በረር። በቅርቡ ደግሞ ለንባብ የበቁ 2 መጽሐፍት ጽፌያለሁ። ማህደረ አቦልና መልክዓ ሰብ የተሰኙ መጽሐፍት። ያ በጣም ብዙ ነው የሰራኸው በዚህ አጭር ጊዜና ሳይህ ወጣት ነህ፣ ግን በዚህ አጭር ጊዜ በቀለም አካባቢ ዘለቅ ብለሃል። አሁን ደግሞ 2 መጽሐፍቶችን ይዘህልን መጥተሃል። ስለዚህ የሚኖርን ቆይታ ጥሩ ይሆናል ብዬ ተስፋ አደርጋለሁ። ስለዚህ የምንነጋገረው በማህደረ አቦል በተነሱ ሀሳቦች ላይ ነው። እንደው ማህደረ አቦልን ለመጻፍ ምንድን ነው መሰረታዊ ምክንያት? እንግዲህ ጩኸት ነው ብዬ አስባለሁ። ጩኸት ስትል ጩኸት እንግዲህ በልቤ ውስጥ ያሉ ምላሽ የሚያሻቸው የተገባቸው ጩኸቶች፣ ምጦች፣ ጭንቀቶች ነበሩኝ። ሀገሬን ሳስብ፣ ዘመኔን ሳስብ፣ ቤተክርስቲያንን ሳስብ፣ ትውልድን ሳስብ፣ ደግሞም ራሴን እንደግለሰብም ሳስብ እና እነዚህን ጩኸቶች በሆነ መንገድ ማስተጋባት መቻል ነበረብኝ። ሸክም ማጋራት መቻል ነበረብኝ። ሸክም ተጋሪ ያስፈልገኝ ነበር። ሸክም ማጋሪያው ዘዴ፣ ጩኸት ማቅለያው ዘዴም ስነ ጽሁፍ ሆኖ ተገኘ። ስጽፈው እንደሚቀለኝ፣ ተሰንዶ ሲቀመጥ እንደሚሻል፣ መልክ እንደሚኖረው፣ እንደሚሰምር አመንኩ። ስለዚህ ሐሳቦቼን በፊደላት በኩል ለመውለድ ሙከራ አደረኩ። ያው 2 ዓመት ወሰደ። 2 መጽሐፍትን ይዞ ወጣ። መልካም። እንደው እኔም መጽሐፉን ሳይ በተለይ መግቢያው ላይ ይሄ ጽሁፍ የስብራትና
ከሰቀቀን የተቀዳ ዜማዎች ነው ትላለህ። ቤተክርስቲያንን ስታስብ ትውልዱንና አንተን ስታስብ የልብ ስብራት ደርሶብሃል ብለን እናስብ ብለን ማሰብ እንችላለን። ስብራት፣ ሰቀቀን እንደው ካልተካካድን በቀር በአንድም በሌላም መንገድ ብዙዎቻችን የምናስተናግደው ስሜት ይመስለኛል። ጥበቃ አለን። ቤተክርስቲያንን ስናስብ ዚ አይዲያል ቸርች አይምሯችን የሳለው ከዛ ደግሞ ቅዱሳት መጽሐፍትም ሊገልጧት የሞከሯት የክርስቶስ ማህበር አለች። መልኳ የጎሰቆለ ሲመስለን ዓላማ የሳተች አቅጣጫዋን የሳተች ከዓላማዋ የተፈታች ሲመስለን ተፈጥሯዊ ምላሹ ትካዜ ነው የሚመስለኝ። ስብራት ነው፣ ቁዘማ ነው። ሀገሬንም ሳስብ ተመሳሳይ ነገር። ስለዚህ እነዚህ ስብራቶች፣ እነዚህ ትካዜዎች ናቸው በማህደረ አቦል ውስጥ። በመልክዓ ሰብም ውስጥ በእርግጥ ተመሳሳይ ጩኸት ነው ያለው። ለዛ ነው ከነፍሴ የተቀዱ የነፍሴ ዜማዎች ናቸው፣ ሰቀቀን ናቸው። እንዲደርስ ምፈልገው፣ እንዲጋባ ምፈልገው አንባቤ ጋር ደርሶ ሐሳብ ብቻ ሆኖ እንዲቀር አልፈልግም። የመብገን ስሜት እንዲፈጥሩ ፈልጋለሁ። የቁጣ ስሜት እንዲፈጥሩ፣ የጸጸት ስሜት እንዲፈጥሩ፣ የንስሐ ስሜት እንዲፈጥሩ፣ አጥፍተናል በምንልበት ለንስሐ እንዲመራን፣ ተሳስተናል በምንልበት እንድንቀና። ስለዚህ ያንን ስሜት አውቀዋለሁ ብዬ አስባለሁ። ራሴንም በጣም ወድጄዋለሁኝ። በተለይ ከቀረጻ በፊት ስንገናኝ እየነገርኩ ነበረ፣ ሀሳብክን የምትገልጽበት ስነ ቃል አቅም አለው እያልኩ በጣም ወድጄዋለሁኝ። የምትጠቀማቸውን የስነ ቃል ለሀሳብ እንዲሸከሙ የምታደርግበት ጥረት። እንደ አንድ ነገር በዚሁ ነክተነው እንድናልፍ ብዬ ነው። አንድ ሰው በስብራት ውስጥ ነው ስንል በተለይ መንፈሳዊ ስብራት፣ መንፈሳዊ ቁዘማ ውስጥ ሲሆን ከዛ ለመውጣት ምን አይነት ጥረት ነው ማድረግ ያለበት? አሁን አንተ የትውልዱን ስብራቴ ነው ብለው ወስደኸዋል። የትውልዱን ሀዘን የኔ ሀዘን ነው ብለው ወስደኸዋል። ከዚህ ስብራት ውስጥ ለመውጣት እንደው እግር መንገድ እንደው መፍትሄ ስጥ ብልህ ምንድነው መደረግ ያለበት? ለዚህ ስብራት የዳረገን መሰረታዊ መንስኤ ምንድን ነው? እንግዲህ ስብራት በእኔ ዘመን አልጀመረም ወይም በእኔ አልጀመረም እና አባቶች ምን አደረጉ፣ በቅዱሳት መጽሐፍት ትካዜያቸው ምን አደረጉ ብለን መጠየቅ እንችላለን። እና ሙግት የገጠሙ ነቢያትን እናነባለን። ትንቢተ ዕንባቆምን ማሰብ በቂ ነው። ነቢዩ ዕንባቆምን በአምባው ላይ ቆሞ የሚከራከር፣ ኤርሚያስን አልቃሻው ነቢይ ማሰብ እንችላለን። ምን አለ አይኖቼ ባይሰስቱ ይላል። እንደው የእንባ ገንቦ በሆን እመኛለሁ ስለ ሕዝቤ ስለ ጽዮን ሲያስብ፣ ስለ ኢየሩሳሌም ሲያስብ፣ ስለፈረሰው ቅጥር፣ ስለነደደው ስለወደመው ከተማ ሲያስብ። ስለዚህ ትካዜያችንን በእግዚአብሔር ላይ መጣል እንችላለን። እንደ እሱ ስለኛ ስለሚያስብ የሚያስጨንቀንን ያስተከዘንን በሱ ላይ መጣል፣ ለሱ ማኖር፣ ለሱ መንገር እንችላለን። ስለዚህ ላደርግ የሞከርኩት እንግዲህ የሚመስለኝ የአባቶችን መንገድ ለመከተል ነው። ስለዚህ ስነ ጽሁፍ የተሰጠው ጽፎ ነው ስብራቱን እዩልኝ የሚለው። መፍትሄም ጠጋኝ ያለህ፣ የጠጋኝ ያለህ፣ የወጌሻ ያለህ፣ የፈውስ ያለም የሚለው። ስዕል የተሰጠው ያው ሸራው ላይ ስብራቱን ይስላል። ስለዚህ አስተውሎ የሚያይ ቀለማት መሀል ስብራትን ያያል። ላይን ፓተርን መሀል ቁዘማ ያያል። ሙዚቃ የተሰጠው ስኬል ላይ ነው፣ ኪስ ኖትስ ላይ ነው መንፈሱን የሚያሰፍረው። ስለዚህ እንደኔም ፊደል የተሰጠው ሀሳብን ለመግለጽ ሀረግ፣ አረፍተ ነገር፣ አንቀጽ፣ አንጓ የተሰጠው ሰው የሚችለው እንግዲህ ያንን ማድረግ ነው ብዬ አስባለሁ። ስለዚህ ሰቀቀኔን መደበቅ አልፈለግኩም። በመጽሐፌ ያው ቅድም እንደነገርከኝ ሁሉንም ዳሰሳ ስለማናደርግ አንደኛው ጽሁፌ ላይ አስቀምጫለሁ። ስሜትን ከእግዚአብሔር መሰወር፣ መሸሸግ መጽሐፍ ቅዱሳዊም ነው ጤናማም ነው ብዬ አላምንም።
አሁንም እንዳልኩ በመጽሐፍ ቅዱስ ማውቃቸው የእምነት አባቶቼ ቁጣቸውን ጭምር ከእግዚአብሔር አልደበቁም። ዘግይተሃል እግዚአብሔርን ብለውታል። አንቀላፍተሃል ብለውታል። አትነቃም ወይ አታደምጥም ወይ? እንግዲህ ይሄ በእግዚአብሔር የታመነ ህዝብ፣ ከለላው እግዚአብሔር ነው፣ ረድኤቱ እግዚአብሔር የሆነለት ህዝብ ስብራት ሲገጥመው ሌላ ማልቀሻ ስፍራ የለውም። መልሶ ወደ አምላኩ ነው የሚጮኸው። ቁጣም ካለው ክርክርም ሙግትም ካለው ውረድም ፍረድም የሚል ከሆነ ወደ እግዚአብሔር ነው የሚሄደው። ስለዚህ ያንኑ መንገድ ነው እኔም ጩኸቶቼን ወደ ሰው አድርሻለሁ። በእርግጥ በጽሁፍ ግን ደግሞ ሰው ጋር ጽሁፍ ሆኖ ከመድረሳቸው በፊት እኔ ጋር ለቅሶ ሆነው ወደ አምላክ ተሰምተዋል፣ አድርገዋል ብዬ አስባለሁ። መልካም፣ እግዚአብሔር ጸሎትን እንዲሰማ ምኞቴ ነው። አንድ ነገር ባጭሩ ጠይቄ ልለፍ። መጽሐፉ ከወጣ በኋላ አንባቢያን ከደረሰ በኋላ በተለያየ መንገድ በተለያዩ ሚዲያዎች ሀሳብ ለመግለጽ አንተም የምትችለውን ያክል በጥረት አድርገሃል። አንባቢያንም ጋር ደርሰዋል። እንደው ባለ ጥቂት እሳቤው እንትን የናሙና ግምገማ ወይም ደግሞ እንትን ስብራትን የተካፈሉ ሰዎች እንዳሉ ታስባለህ? ናሙናው እንዳልከው እጅግ ጥቂት ነው፣ ግን ተስፋ ሰጪ ነው ለኔ። አንዳንድ ጽሁፎችን ካነበቡ በኋላ የመልእክት ያኖሩልኝ ሰዎች አሉ። ለምሳሌ ይሄኛው ጩኸትህ፣ ይሄኛው ጭንቅህ ምናባዊ አይደለም ወይ የፈጠራ አይደለም፣ ይልቁኑ የብዙሃን ሰቀቀን ነው፣ እኛም በጓዳችን እንለዋለን፣ የሚተነፍስልን እንደውም ስናፈላልግ ነበር፣ ድምፅ ሆነህናል ያሉ ሰዎችን አግኝቻለሁ። ቴንክ ዩ። ይሄን ስብራት፣ ሀገራዊ ስብራት እንደ ወንጌላውያን በተለይ ደግሞ ይሄ ፕላትፎርም የመሪዎች ፕላትፎርም ነውና የኢትዮጵያ ቤተክርስቲያን መሪዎች ስለ ወንጌላውያን ነው እያወራን ያለ ነው። በቅጡ ተረድቷታል ብለህ ታስባለህ? እኔ እቸገራለሁ። ለምንድን ነው የምትቸገረው ካልከኝ፣ እንግዲህ ልብንና ኩላሊትን መመርመር አልተሰጠኝም ለኔ። ነፍስንና ጅማትን ወይ አጥንትና ቅልጥም ለኔ አልተሰጠም። የመለኮት መንበር ነው እሱ። ግን ከድርጊት ተነስቶ አሰስ ማድረግ ይቻላል፣ ኢቫሉዌት ማድረግ ይቻላል ብዬ አስባለሁ። ምላሻችን ምን ነበር? አስደንግጦናል ወይ? ሰብሮናል ወይ? አስተክዞናል ወይ? በአምላካችን ፊት ማቅ አስለብሶናል ወይ? ማረን ብለናል ወይ? ድረስልን ብለናል ወይ? ሰላም ስጠን፣ ሰላም አውርድልን፣ መሪዎቻችንን ማስተዋል ስጥልን፣ እብሪቱን ግታልን ብለናል ወይ ብዬ ሳስብ ድርጊታችን ብዙ ወደዛ የሚጠቁም አይመስለኝም። ይልቁኑ እየወደምን በሄድን ቁጥር፣ እየመከንን እየከሰርን በሄድን ቁጥር የዝማሪያችን ድምፅ እየጨመረ ነው የሚታየኝ። እኔ የአደባባይ ድግሶቻችን እየጨመሩ ነው። ተቆጥሮ የማያልቅ ሰቀቀን አለ። ዘመናትን የሚሻገር ዕዳ እያኖረን ነው። የልጅ ልጆች ያወራርዱታል ብዬ የምፈራው እኔ ላይ ቢቆም ራሱ ደስ ይለኝ ነበር። የሚቆም አይመስለኝም። ክፉ ዘር እየተዘራ ነው። መሰረት እያገኘ ነው፣ እየተደላደለ ነው። ከዚያ የኛ ምላሽ አሁንም ፈንጠዝያ ነው። ስለዚህ አስተክዞናል ብዬ ለማሰብ በእውነቱ አልደፍርም። አይመስልም። ድርጊታችን የጫረን ጭረት ሁሉ የነካን ነው ማንመስለው። ማለት የሆነ ሰው እኮ ገላው ስለት ያለው ነገር፣ ስለታማ ነገር እሾህ እንኳን ሲወጋው ሰው ሪስፖንድ ያደርጋል። አካል ሪስፖንድ ማድረግ አቆመ ማለት አንደኛው በእርግጥ ያው የሞት ምልክትም ጭምር ነው። ኢሪታቢሊቲ ይላሉ የስነ ህይወት አጥኚዎች። ኢሪታብል መሆን ካልቻለ አንድ አካል አጠገቤ ከባድ ሙቀት ኖሮ ቆዳዬ ሪስፖንድ ካላደረገ ሞቷል ማለት ነው። የቆዳ ሴሎቼ አጠገባቸው ያለውን ተርማል ኢንቫይሮንመንት ማንበብ ቸግሯቸዋል ማለት ነው። አይኔ ለብርሃን ሪስፖንድ ማድረግ ካልቻለ ኦፕቲካል ነርቮቼ ችግር ውስጥ ናቸው ማለት ነው። ከዛ ሀገር ምድሩ እየተገለበጠ እዚህ መሃል ውዳሴ ከሆነ ይበዛልን፣ እዚህ መሃል መዘለል ከሆነ ይበዛልን፣ እዚህ መሃል
የጥፋተኝነት እና የበደል ጥቂት ስሜት እንኳን መጋራት ካልቻል እኔ ኢምፕሊኬሽኑ ግልጽ ነው ብዬ አስባለሁ። መታወር ነው፣ አለመታመም ነው። ጭራሽም ሲከፋ ያው ምን አገባኝም ጭምር ንቀትም ድፍረትም ይመስለኛል። ስለ ዝማሬ ያነሳቸውንም እዚህ በመጽሐፍ ውስጥ የተወሰኑትን ሀሳቦች ለማየት እድል አግኝቼ ነበር። አሁን ደግሞ ብዙ ጊዜ ደጋግም የማነሳውን ሀሳብ እያነሳው ነው። እኔ ሁሉን መረጃ የለኝም። መጽሐፉን ስል መጽሐፍ ቅዱስንም ከጫፍ እስከ ጫፍ ረዳዋለሁ ብዬ አላስብም። ለነፍሴ ድነት ያክል የገባኝ ነገር አለ። ሌላውን በየቀኑ ነው የምሞክረው። ግን እንዴት ነው በአንድ ሀገር የሁሉ ሰቀቀን እያለ የሁሉ ስብራት እያለ የሁሉ ችግር እያለ ወንጌላውያን ሁል ጊዜ በአዳራሽ አሽግዳል? አዳራሽ ስል ይሄ እነሱ ዝማሬ የሚሉት ማለት ነው። እኔ ዝማሬ ነው ብዬ ብዙ አላስብም። ማለት ሙዚቃ መሳሪያ እየተመታ በሆነ ቦታ ቁመን የምናደርገው ዝላይ እንደ ዝማሬ አላስብም። ማለት እግዚአብሔር አሁን ካለንበትን ነገር ይልቅ የኛን ጩኸት እንዲሰማ ማባባያ ነው ወይስ ምድር ላይ ያለ ነው በማህበረሰባችን በቤተ ክርስቲያን ባለንበት ሀገር ላይ ያለው ነገር አይመለከተንም የሚል ነው? ይሄ ስነ መለኮታዊ ችግር አለብን ማለት ነው መጽሐፉን የምንረዳበት፣ ወይስ ሌላ ከዚህ እኔ ያልገባኝ ነገር ሌላ ነገር አለ ማለት ነው ብዬ ብዙ ጊዜ እቸገራለሁና ለምንድን ነው ይሄ ሁሉ ሰቆቃ እያለ ይሄ ሁሉ ሽርጉድና ዝላይ በወንጌላውያን መካከል ያለው? መጽሐፍ ቅዱስ እንደዛ ያሳያል ወይ? ከሚያዝኑት ጋር እንድናዝን ከሚያለቅሱት ጋር እንድናለቅስ አይነግረንም ወይ? በራሱ ለእግዚአብሔር መዘመር ማለትስ ምን ማለት ነው? እስኪ እንደው ከንባብህ ጥቂት ነገር ንገረኝ። እኔ እንግዲህ ሁለት ንጠረጥራቸው ምክንያቶች አሉ። የመጀመሪያው አንድ ትርክት አለ። ይሄኛው ትርክት ምንድን ነው? ዘመን መጥቶልናል የሚል ትርክት አለ። ዘመን መጥቶልናል የሚል እና መታሰብ ታስበናል፣ ተጎብኝተናል። እግዚአብሔር የጉብኝት ጊዜ መጥቷል። እግዚአብሔርን የሚፈሩ ሰዎች መንበር ተቆጣጥረዋል። የምድሪቱን ከፍታ ያው በእኛ ቋንቋ ሲሆን የምድሪቱን ከፍታ ተቆናጠዋል፣ ጨብጠዋል የሚል። ስለዚህ የመገፋቱ ዘመን አብቅቷል፣ የስደቱ ዘመን አብቅቷል፣ ጥሻ ለጥሻ ዋሻ ለዋሻ የተንከራተትንበት ጊዜ ኢትስ ኦፊሻሊ ኦቨር የሚል። ስለዚህ አሁን ሴሌብራቶሪ ሞድ ላይ ነን። የውዳሴ ጊዜ ነው፣ የምስጋና የዜማ ጊዜ መጥቷል። ከዛ ይሄ ትርክት ግን ቴዎሎጂያይዝ ሁሉ ተደርጓል። በጣም በሰፊው በገፍ ወደ ህዝብ እንዲገባ ተደርጓል። ስለዚህ በአንድ በኩል የኛም የአደባባይ ምስጋና የመጨመሩ ምክንያት የዛ ትርክት ተጽዕኖ ውጤት ይመስለኛል። አሸናፊ ሆኖ ያ ትርክት እንዲሄድ በዚህ ሰዓት አይ እንተክዝ፣ እንቆዝም፣ አርምሞ ይኑረን፣ ዝግ እንበል የሚለው ድምፅ ራሱ ማይወደድበት ጊዜ ነው። ምክንያቱም እግዚአብሔር ጉብኝትን ልኳል። በዚህ መሀል የምን አርምሞ ነው እና እንደውም ምንድነው ውለታ ቢስ የተደረገለትን ማይረዳ ሁሉ ተደርገን ነው የምንቆጠረው በዚህ በኩል ምን ቆም ሰዎች። ስለዚህ እሱ የራሱን አስተዋጽኦ ያደረገ ይመስለኛል። ሌላው ግን ነገረ መለኮታችንም ሁለተኛው ተጠያቂ ነገር እሱ ይመስለኛል። አሁንም የይመስለኛል ሐሳቦች ነው ማነሳው። ለምሳሌ በፖለቲካል ስፊር ውስጥ የነበረን ተሳትፎ ምን ነበር ብዬ እንዲሁ መለስ ብዬ ታሪክን ለመቃኘት ሙከራ አደርጋለሁ። እንግዲህ ዘውዳዊ በሆነው ስርዓት ውስጥ ፊውዳል በሆነው አስተዳደር ውስጥ ቁጥራችንም እንብዛ ነበር። ከ2 እስከ 3 ከመቶ የሚገመት እንደሆነ ነው የታሪክ ድርሳናት ሰነዶች የሚጠቁሙት። ከዛ ከቁጥራችን ማነስ በላይ ግን ዲስኢንትረስትድ
ነበርን ወይም ፖለቲካው ብዙ ማይመለከተን ማያሳስበን ከዛ ይሄ የኤግዚት አይነት በቃ ከምድር በቅርቡ ዘወር የሚሉ አይነት አርገን ራሳችንን እንወስድ ነበር። ስለዚህ ተሳትፏችን በጣም ሚኒማል ነበረ። ኤክሰፕሽንስ የሉም ማለት አይደለም። እነ ቄስ ጉዲናን ማንሳት ይቻላል። ሌሎች እንደዛ የነቁ ሰዎች ነበሩ። ማህበራዊ ለውጥን ፖለቲካዊ ለውጥን ለማምጣት ያቅማቸውን ሙከራ ያደረጉ ግን ሰፊው ህዝብ ኢንትረስት አልነበረውም፣ ዝንባሌውም አልነበረውም። ከዛ ቀጥሎ የመጣው የወታደራዊው አስተዳደር ነው። ይሄኛው ደግሞ በማርክሲስት ሌኒኒስት አይዲዮሎጂ ተቃኝቶ ነው የመጣው። ለሃይማኖቶች በጠቅላላ ያለው ቦታም ዋጋም እጅግ አናሳ ነው። ስለዚህ ሃይማኖት ማርጂናል ተደርጎ ጥጉን እንዲይዝ ተደርጓል። ስለዚህ በዛ ወቅት የነበረው ብቸኛ ስትራቴጂ ሰርቫይቫል ነው፣ መትረፍ ነው፣ የጭንቁን ጊዜ ማለፍ፣ ምጡን ማለፍ። ቀጥሎ ነው እንግዲህ ያው የመጣው አስተዳደር የሃይማኖቶችን እኩልነት በህገ መንግስቱ አጸደቀ ተባለ። ስለዚህ የአደባባይ ሪፕሬዘንቴሽን መገኘት እና ማስፈለጉ እየመጣ ሄደ። ስለዚህ አሁን የሩቅ ተመልካች ከነበርንበት የኔ ኢቫሉዌሽን እሱ ነው። የሩቅ ተመልካች ከነበርንበት አሁን ደግሞ ምንድነው ፊት አውራሪ ሆነናል ብዬ አስባለሁ። አጋፋሪ ወደ መሆን አድገናል ብዬ አስባለሁ። ስለዚህ መሀል ላይ ጤናማ ፖለቲካል ቴዎሎጂ አልሰራንም። ለምሳሌ አማኝ ማህበራዊ ኑሮ ውስጥ ተሳትፎ የት ድረስ ነው? ፖለቲካል ስፊር ላይ እንዴት ነው የሰማይ መንግስትም የምድር ዜጋም ሆኖ በሁለቱ ማንነቶች መሀል እንዴት ነው ናቪጌት የሚያደርገው ለሚለው ቴዎሎጂካል ፍሬም፣ ጠንካራ ቴዎሎጂካል ፍሬም አልሰራንም። ስለዚህ አሁን ጥግ ከምንመለከትበት ወደ ዶሚኒየን ቴዎሎጂ ባንዴ ያድገናል። ስለዚህ የምድሪቱን ከፍታዎች ያው 7ቱን ከፍታዎች ይባላል መቆጣጠር እንዳለብን ይታሰባል። ፖለቲካውንም፣ ሳይንሱንም፣ ኢንተርቴይንመንቱንም፣ ባህልንም ብቻ ስፊርስ ኦፍ ኢንፍሉዌንስ የተባሉትን በጠቅላላ በአንድም በሌላም ኮንትሮል ማድረግ እንዳለብን በደንብ እየተነገረ ነው። ስለዚህ እነዚህ ሁለት ዝንፈቶች ይመስለኛል ዝምታችንን ያጠነከሩት። እነዚህን ሁለት እንደ ምክንያት እኔ እንግዲህ አስባለሁ። ያው ስቲል ብዙ ተጨማሪ ምክንያቶች ይኖሩታል፣ ግን ለእኔ ዋነኛ መላቸው ምክንያቶች እነዚህ ናቸው። መልካም ኤብሳ፣ ስለ ብሔራዊ ድባቴያችን እያነሳን እየተነጋገርን ነው እና በዚህ ብሔራዊ ድባቴ ውስጥ ደግሞ ቤተክርስቲያን ወንጌላውያን ባልሰማንም ባላየንም ወይም ደግሞ አይመለከተንም ውስጥ እንዳለን ይታያል። ሌሎችም እንደዚህ ያዩናል። ለዚህ የሚሆን ሁለት ምክንያቶችን አሳይተናል። ሌላ ምክንያት ሊኖረው ይችላል። መጽሐፍ ላይ ክርስትናችን ጨውና ብርሃን መሆን ተስኖታል የሚል ጩኸት አይቻለሁ። አሁን የወንጌላውያን ክርስትና በኢትዮጵያ ጨውና ብርሃን መሆን ከተሳነው ምን አይነት እድል ነው ያለው? እድሉ እኔ የተጻፈው ነው ብዬ አስባለሁ። አልጫ ተብሎ መረገጥና ወደ ውጭ መጣል ነው። እሱ እንዳይሆን ነው ጩኸትና ልመና የሚያስፈልገን ብዬ ነው ማስበው። እሱን ጥሪ የቤተ ክርስቲያንን እሱን ጥሪ ሳስብ እደነቃለሁ። እንግዲህ የተራራው ስብከት እንግዲህ ይሄ ማቴዎስ ምዕራፍ 5 ላይ ያለ ምንባብ ነው። ወደ ምዕራፍ 1 እንግዲህ በሰፊ ከሆነ አውድ ስንጀምር ከዳዊት ግንድ የሆነ ከዛም ህዝቡን ከኃጢአታቸው ነፃ የሚያወጣ መሲህ በዳዊት ከተማ ምዕራፍ 2 ላይ ይወለዳል። ከዛ እንግዲህ በቤተልሔም ያሉት ለተስፋው ባዕዳን ሲሆኑ ከሩቅ ምስራቅ ደግሞ ለአይሁድ የተወለደውን ንጉሥ ሰምተው ይመጣሉ ሰብአ ሰገል። ከዛ እንግዲህ መንገድ እንዲጠርግ የተላከው ዮሐንስ የኃጢአትን ንስሐ እየሰበከ እያጠመቀ በዮርዳኖስ
ከዛ ይሄ መሲህ ሊጠመቅ ይመጣል። እንግዲህ ሲጠመቅ ያልተለመደ ነገር ይሆናል። ሰማይ ይከፈታል፣ መንፈስ በርግብ አምሳያ ያርፍበታል። አባቱም ከሰማይ ድምፅ ይሰጣል፣ የምወደው ልጄ ይኸውና እርሱን ስሙት አለ። እሺ ከዛ 40 ቀን እንግዲህ ሊጾምና ሊጸልይ ሄደ። ከጾምና ከጸለየ በኋላ ሊፈተን መንፈስ ወደ ምድረ በዳ መራው እና ከተፈተነ በኋላ ነው እንግዲህ የቀደመው አዳም በተፈተነበት ፈተና የኋለኛው አዳም ተፈተነ። የእግዚአብሔር በኩር ሕዝብ እስራኤል በተፈተነበት ፈተና ዘኒው ኢዝራኤል ኢየሱስ መሲሁ ተፈተነ። ሁለቱም በወደቁበት ፈተና አሸናፊ ሆኖ ወጣ። ከዛ በኋላ ነው ስብከቱ የሚጀምረው። ማቴዎስ 5 ነው። እዚህ ብርሃን ውስጥ ነው የምናየው። ከዛ እንግዲህ አሁን ከመሲሁ መምጣት በፊት የእስራኤል ማህበረሰብ ራሱን 4 ፋክሽንስ ላይ ከፋፍሎ ቆይቷል። ለምሳሌ አንደኛው ቡድን ከምርኳቸው ጀርባ ከብሔራዊ ድባቴ አሁን እኛ በምንለው ቋንቋ ከስብራታቸው ሁሉ ጀርባ ያለው የሕጉን ቃል መተላለፋቸው፣ ለሙሴ ሕግጋት አለመታዘዛቸው እንደሆነ አምነዋል። ለደረሰባቸው ነገር ሁሉ ኃላፊነትም ወስደዋል። ኮቨነንታል ብሪች ነው። ኪዳን ፈርሷል። የኪዳን ጥሰት አለ። ስለዚህ ያህዌ ነገስታት አንድ አህዛብ አፍተር ዚ አዝራና አህዛብ እያፈራረቀ የሚቀጣን እዛ ምክንያት ነው። ብቸኛው መመለሻና መዳኛ ዘዴ ወደ ሕጉ መጽሐፍ መመለስ ነው፣ ሕጉን ማጥበቅ ነው ብለው ፈሪሳዊው ክንፍ በዚህ በኩል ተሰልፏል። ከዛ እንግዲህ የኃይል አሰላለፉን ሲያዩት ደግሞ ከአንደኛው ከአሶር ነፃ ወጣን ሲሉ ሜዶን ይመጣል ወይ ፋርስ ይመጣል፣ በኋላ ባቢሎን ይመጣል፣ ቀጥሎ ግሪክ ይመጣል፣ ቀጥሎ ሮም። ስለዚህ ምንም ነፃነት ፐርማነንትሊ እንደተቀሙ የገባቸው ደግሞ ራሳቸውን ፓወር ብሮከርስ አድርገው ሰዱቃውያን ሆነዋል። ቤተ መቅደሱና ከሱ ጋር ተያይዞ ያለው የታክስ ስርዓት የመሳሰሉ ከገንዘብ ጋርና ከኃይል ጋር ያለው ሊቀ ካህናቱ ከነሱ ወገን ነው እንትን የሚለው። ስለዚህ በዚህ በኩል ሁለተኛው ክንፍ ሰዱቃዊ ሆኖ ቆሟል። ሶስተኛው ቡድን ደግሞ ከሁለቱም የተጣላ ነው። ኢየሩሳሌም ጭምር ረክሳለች ብሎ ያሰበ ነው። ኢየሩሳሌም ጭምር እንግዲህ እግዚአብሔር የዓይኑ ማረፊያ ብለው የሚያስቧት ከተማ፣ ለአባቶች ለዳዊት የተሰጠችው ከተማ ጭምር ረክሳለች ብለው የሚያስቡ። ስለዚህ እነዚህ ሰፐሬቲስት ሙቭ ሄደዋል። ኢሴናውያን እንላቸዋለን። ስለዚህ ራሳቸውን ከከተማ ሁሉ ገንጥለው በዋሻ ውስጥ ይኖራሉ። ገዳማውያን ሆነዋል። ስለዚህ አንደኛው የኃይል ብሮከር ሆኖ በመሃል አሁን ከመጣው ኃያል ከሮም ጋር እየተናበበ ጥቅሙን እያስጠበቀ ይሄዳል። ደላላ ሆኗል። ሌላኛው ገዳማዊ ሆኖ ሰፐሬቲስት ሆኖ አይሶሌሽኒስት ሆኖ ራሱን ቆርጧል። አራተኛው ክንፍ ደግሞ የትጥቅ ትግል በተለይ የጉሬላ ዋርፌር አይነት እንትን ውስጥ ገብቷል። ቀናተኞች ምንላቸው ዚሌትስ እዚህ መሃል አሉ። ከዛ እንግዲህ የኢየሱስ መልእክት እነዚህን ሁሉ ነው የሚቃወመው። ጥሪያችሁ እንግዲህ የመንግስቱን 5ኛው ምዕራፍ ያ ነው። የመንግስቱን ባህሪያት ማስተዋወቅ ጀመረ። በእኔ በኩል እየመጣ ያለው የእግዚአብሔር መንግስት፣ በእኔ በኩል እየተዋወቀ ያለው አዲሱ አስተዳደር ባህሪ መገለጫ ባህሪያት አሉት። ከዛ ዛ ላይ ላዘኑት መጀመሪያ የምስራችን እየተናገረ ይጀምራል። ኤስካቶሎጂካል ሪቨርሳል እንላለን። አሁን ብታለቅሱ ችግር የለውም፣ እንባችሁ የሚታበስበት ቀን አለ። ዛሬ በብዙ ማጣት ውስጥ ብታልፉ ችግር የለውም፣ የእግዚአብሔር ጉብኝት እየመጣ ነው። ከዛ እነዚህን ከተናገረ በኋላ ነው ጥሪው በተራራ ላይ ያለች ከተማ እንድትሆኑ ነው ይላል። ስለዚህ ገዳማውያን ሆነን የሆነ ጥግ እንድንመሽግ አይደለም። በተራራ ላይ ያለች ከተማ ትታያለች፣ መሰወር አትችልም። አጌን ጥሪው ብርሃን እንድትሆኑ ነው ይላል። ከዛ ብርሃን ግን ይበራ ዘንድ ያው ከመቅረዝ በላይ መቀመጥ አለበት። ከእንቅብ በታች ከኖረ ማብራት አይችልም። ስለዚህ ብርሃን የሆነ ያህል ራቅ ብሎ መቀመጥ አለበት። ከፍ ብሎ ራቅና ከፍ ብሎ መቀመጥ አለበት ጨለማን ይገልጥ ዘንድ። ከዛ ግን ራቅና ከፍ ብለን ብቻ የምንቀመጥ ደግሞ አይደለንም። በጣም የሚደንቀኝ እሱ ጋር ነው። ጨው ደግሞ መሆንን ይጠይቃል። ጨው መሆን ደግሞ ራቅ ማለትን ከፍ ማለትን አይደለም የሚጠይቀው፣ መግባትን፣ መዋሃድን። ምግብ ውስጥ ገብቶ ነው በጣም የሚሰጠው ጨው። ንቅዘትን የሚገታው ውስጥ ገብቶ ነው። ስለዚህ ውጥረቱ ይሄ ነው። በአንድ በኩል ብርሃን ሆነን ከፍና ልዩ ሆነን ዲስቲንክት ሆነን እንድንታይ የዓለምን ጨለማ እንድንገልጥ። ምክንያቱም በእኛ ውስጥ የሚገዛው የመንግስቱ ባህሪ
ያኛውን መንግስት ስርዓት የሚቃወም ነው። ጨለማውን ሁሉ የሚገልጥበት ነው። ይሄው ብርሃን፣ አሰራር፣ መንገድ ጨለማ ነው፣ አካሄድ ጨለማ ነው፣ ሀሳብ ጨለማ ነው ብሎ ይገልጣል። ሁለተኛው ደግሞ ሩቅ ሆኖ ብርሃን ሆኖ መግለጥ ብቻ ሳይሆን ውስጥም ሆኖ ደግሞ ንቅዘትን መግታት፣ ጣዕም መስጠት፣ መልክ መስጠት ይመለከታል። ጨውነት ሁለቱን ካልሆንስ በተለይ ጨው ቀጥሎ ወዲያው ገለጻው ተሰጥቷል። ጨው እንግዲህ ስራውን መስራት ካቃተው አልጫ ተብሎ ይረገጣል፣ በውጭ ይጣላል። ከዚህ ላይ እንደው ለተመልካቾችን አናዳክማቸው፣ ምክንያቱም የሚያውቁትን ነገር ነው እየነገርናቸው ያለ ነው። ግን እንደ ማህበረሰብ እንደ ቤተ ክርስቲያን ለትውልዱ ምልክት መሆን አለመቻላችንን ቤተ ክርስቲያንን የሚመሩት መሪዎች ይረዱታል ብለህ ታስባለህ? ይሰወራል። የተሰወረ ነው ብዬ በእውነት አላስብም። የተሰወረ ግን አይደለም፣ ነገር ግን ምላሽ አይሰጡም። ምላሽ ላይ መዘናጋት አለ። በነገር ላይ አንድ ሌላ ጽሑፍ አለ መጽሐፌ ውስጥ እና እዛ ላይ ክሱን ከኛ ከወንጌላውያን ማዕቀፍ ብቻ ከኛ ማዕቀፍ አወጣውና የሃይማኖት አባቶች ጋር በጠቅላላ ይሄዳል። ምክንያቱም የጋራ ይሆናል። ምክንያቱም ለምንድን ነው? አሁንም ቅድም እንዳልኩ እቺን ሀገር ሳስብ አንደኛው ልዩ ገጽታዋ ምንድን ነው? ቅድም ጂኦግራፊካል ገጽታዋን አንስቻለሁ። ሪሶርስ ቤዟን አወራው፣ ክላይማቲክ፣ አግሮ ኢኮሎጂክ ብዙ ነገር። ከዛ ግን የዚች ሀገር አንደኛው ልዩ መልኳ ምንድን ነው? ጥንታዊ የሃይማኖት ምድር መሆኗ ነው። ዘመናትን የተሻገረ ሃይማኖት በዚች ሀገር ውስጥ ቦታው መርጅናል አይደለም። ይሄ ፔሪፌሪያል ጥግ ላይ ያለ አይደለም። የህይወታችን መቃኛ ነው። የኑሯችን ፍልስፍና መዘወሪያ ነው ሃይማኖታዊ እሳቤዎችን። ስለዚህ ክርስትናም ኦፊሻሊ ስቴት ሪሊጅን ሆኖ በአራተኛው ክፍለ ዘመን በዘመነ ኢዛና ኮንስቲቲዩት ከመደረጉም በፊት የሳውዝ አረቢያ ፔገን ጋድስ ኤንድ ጋደስስ የምናመልክም የተመለኩም ሰሞን እያለ እስልምናም ወደዚች ምድር ከመጣበት ጊዜ ጀምሮ ከዛ ደግሞ አሁንም ሀገር በቀል የምንላቸው ትራዲሽናል ሃይማኖቶች በምድሪቱ ስፋት ስቲል አሉ፣ ዛሬም ድረስ። ከዛ እነዚህ ሁሉ ሃይማኖቶች ምን የጋራ አካፋይ አላቸው ብዬ ሳስብ አንደኛው የጋራ አካፋያቸው የሰላም ዘብነን ይላሉ። የሰላም ዘብነን ተጠሪነታችን፣ ኃላፊነታችን። ከዛ ለሰብአዊ ፍጡር ልዩ ክብር አለን ይላሉ። ክርስትናውም እንግዲህ አምላክ በመልኩና በምሳሌው ፈጥሮታል ይለናል። ፈጥሮታል ብቻ አይደለም፣ መንገድ ቀይሮ ደግሞ አምጾ ሲሄድ በመልኩ ተገኝቶ አድኖታል ጭምር ምንልን። እንግዲህ የሰው ዋጋ የሰው ቦታ እዚህ ጋር ነው እያለ በሌሎቹም ሃይማኖቶች ሰው የፍጥረቱ የበላይ ፍጡር ነው። ፍጥረታት መሀል ካሉ ነገሮች እጅግ ልቆ የሚታይ፣ ገዝፎ የሚታይ፣ ደምቆ የሚታይ፣ ፍጥረታትን የሚገዛ የሚያወጣ የሚያገባ። እንግዲህ ይሄ ሁሉ ሼርድ ዲኖሚኔተር እያለ የጋራ አካፋይ እያለ ይሄ ሁሉ እልቂት እንዴት ሊመጣ ቻለ ነው የኔ ጥያቄ። እነዚህ ሁሉ ስለዚህ አሁን እስልምናውም ጋር ስንመጣ ገና ከስያሜው ጀምሮ ሰላም ነኝ ይላል። ነቢያቱ የሰላም መልእክተኞች ናቸው ይላል። እንግዲህ የሰላም መልእክተኞች፣ የሰላም ዘቦች፣ የሰላም አምባሳደሮች ከሆኑ ክርስትናውም እንደዛ በልጁ በኩል እርቅ አደረገ፣ አስታረቀ፣ ሪኮንሳይል ነው ያደረገው። ከዛ በእኛም ውስጥ የሰጠን አገልግሎት እኮ ያ ነው፣ የእርቅ አገልግሎት ነው። ታረቁ ብለን ነው የምንለምነው እኮ። የእርቅ መልእክተኞች ነው ያደረገን። ከዛ እንግዲህ ይሄ ሁሉ ለእርቅ መልእክተኛ ነኝ የሚል አካል ባለበት ምድር በሰው ልጆች ታሪክ መሃል የታየው ዘ ወረስት ብለድ ሼድ ሲመጣ የቱ ጋር ነበርን ነው። አንደኛው አካል እንኳ ብልጫ ሳይቶ ሲወጣ አላየሁም። እኔ መጽሐፌ ላይ ትንሹ በስሱ ለመጠቆም ሞክሬያለሁ። የጋሞ አባቶችን አስብኩ። በቃ እንደ ልማዳቸው ሳር ቅጠል ይዘው ወጥተው እርጥብ ሳር፣ እሳት ለብሶ እሳት ጎርሶ ለወጣ፣ ንብረት ለማውደም ደም ለማፍሰስ ለወጣ እንግዲህ እርቅ ሰብከዋል። ከዛ አሁን የትግራዩም ጦርነት ከመጀመሩ በፊት እናቶች ሲለምኑ አስታውሳለሁ። ከፍተኛ የመንግስት አመራሮችን ጭምር በሁለቱም ወገን ያሉትን ጩኸታቸው ሰሚ አላገኘም፣ ግን እንደዛ የለመኑ ሰዎችን አስታውሳለሁ። ለጦርነት በተቀጠረ ቀን እና ድግስ መሃል ሽማግሌ ላኩ ያለውን ሙዚቀኛ አስታውሳለሁ። ታሪኩ ጋንጋሲ
እና በአደባባይ የደረሰበት ባክላሽ ትዝ ይለኛል። መፈጠሩን እንዲጠላ ከተማውንም ምኑንም ለቆ እንዲሰወር ነው የሆነው። ይሄ ሰው ግን እኔ ወታደር ነበርኩ ነው ያለው። በቃ እኔ ወታደር ነበርኩ፣ ጦርነትን በቅርበት አውቀዋለሁ። ሬሳ ነው የሚከምረው፣ ንብረት ነው የሚያወድመው፣ ስብራት ነው የሚቆልለው። ሽማግሌ ላኩ፣ አዛውንቶችን ላኩ አለ። ከዛ ግን ያው የሚያባሉት አዛውንቶቹ ናቸው። ጦርነቱ አይነካቸውም እነሱን፣ ባሩድ ባጠገባቸው አያልፍም፣ አቧራ አይጨስባቸውም። ወጣት ይገብራሉ። እና እኔ አሁን ከጓደኞቼ ጋር ሳወራ ብዙ ጊዜ ላሉ የአዛውንቶችን ጦርነት አልዋጋም። በጣም በሚደንቅ ሁኔታ ቸርነት እና ርህራሄ የተነጠቁ አዛውንቶችን ብዙ ያለው። ጦርነቱ እነሱን ምናቸውንም አይነካም። ልጆቻቸውን አይቀማም፣ ሚስቶቻቸውን አይቀማም፣ ሴት ልጆቻቸውን አያስደፍርም፣ ወንድ ልጆቻቸውን ከአፈር አይደባልቅም። እርቅ ሲደረግም አገኝ እነሱ በሰላም ተጨባብጠው ይጨርሳሉ። የሚያልቀው ግን መታሰቢያ የሌለው ድሃው ነው። የድሃ እናት ልጅ ትገብራለች። እንደው ነካካኸኝና አንዳንድ ነገር ለመጨመር ወይም ደግሞ ለማንሳት ፈለግኩ። ማለት እኔ ከዚህ ከሀሳብ መድረክ ውጭ ለጊዜው አንድ የምሰራው ተጨማሪ አገልግሎት አለኝ። ፒስ ፎር ኢትዮጵያ የሚባል የሰላም ላይ የሚሰራ ተቋም እመራለሁ። አሁን 4 ዓመት 5 ዓመት አልፎታል። ዋና ተግባሩ እርቅና ሰላም ላይ መስራት ነው። በዚህ የተነሳ ከሃይማኖት ተቋማት ጋር በቅርብ የመስራት እድሉ አለኝ። በቂ ነው ባይባልም ብዙ ከኢትዮጵያውያን የምሰማው ድምፅ አሁን ብዙ ኢትዮጵያውያን ከሃይማኖት መሪዎች ዘንድ ተስፋ አለ ብለው ማመን እየተው ናቸው። ትልቁ ቻሌንጅ እሱ ነው። የሚቀርብልኝም ጥያቄ እሱ ነው። መፍትሄ እነሱ ዘንድ የለም፣ እነሱ ጋር ምን ታደርጋለህ የሚል ጥያቄ ነው የሚቀርብልኝ። ምክንያቱም ሙሉ በሙሉ ድምዳሜ አልሰጥም፣ ምክንያቱም የኔ ስራ ስላልሆነ። እኔ አሁንም ለመፍትሄ ቢሰሩ እጃቸው ላይ መፍትሄ ማምጣት የሚችል አቅም አለ ብዬ አምናለሁ። ነገር ግን ብዙ ጊዜ ወይ ካለው ተወለድ ወይ ካለው ተጠጋ አይነት መንገድ ይሄዳሉ የሚል ክሶች አሉ። እንግዲህ አንተ በጽሁፍህም አንዱን ሳይሆን ሁሉንም ቤተ እምነቶች ሁሉንም ባህላዊንም ሃይማኖት ጨምረህ ለመዳሰስ እና ለማየት እድሉን ካለ ለምንድን ነው የሃይማኖት መሪዎች እንደ ሚናቸው የሰላም ዘብ መሆን ያልቻሉት? ለምንድን ነው ወደ አንድ መንገድ የሚያጋድሉት? መልስሽ ይሰጣለሁ። ቀድመ የሚመስለኝም መልስ እይታንም ታካፍለው። ቅድም ከንግግርህ መሃል ምጋራው አንድ ሀሳብ የተጽዕኗቸው አድማስም ይደንቀኛል። የሃይማኖት ሰዎች እንግዲህ በእኛ ሀገር ምሁራን የነሱን ያክል ተደማጭነት የላቸውም፣ በፍጹም የላቸው። ባለ ሀብቶች የነሱን ያክል ማለት አሁን አንዳንዴ ኢፊት ወዝ የአሜሪካ ዩኤስ ፖለቲክስ ቢሆን እኔ ኦሊጋርኪ ነው ብዬ ነው ማስበው። ከኋላ ያሉ ጥቂት ቢሊየነርስ የሚዘውሩት እውነት ነው። ከፊት የማያቸው ሹማምንት እንዳለ ለእኔ አሸንጉሊት ናቸው። ቢሊየነርስ ከኋላ የሚዘውሯቸው የነዛን ፍላጎት ነው የሚያስፈጽሙት። ከዛ እያለ ወደ የአውሮፓን ምንሳስብ ሀሳብ ነው ከኋላ ሊቃውንት ናቸው። ከአካዴሚያ ነው ወይ የሚመነጨው፣ ወይ ከፈላስፋ ነው፣ ወይ ከሶሲዮሎጂስት፣ ወይ ከሳይኮሎጂስት፣ ወይ ኮግኒቲቭ ሳይንስ ላይ ካለ ብቻ ከሆነ ቦታ ሀሳብ ነው የሚነሳው። ርዕዮተ ዓለም ይቀመራል። ከዛ ያንን የሚያስፈጽሙ ናቸው አገኝ ሹማምንት እና ያላቸው ተደማጭነት እንደ አንድ አባት ወጥቶ ገዝች ያለው ቢሉ እኮ ሀገር ምድሩ ሳር ቅጠሉ ነው የሚገዘተው። ከልክይ ያለው ቢሉ ከዛ ይሄን እዚህ ሁሉ መፈራትና መከበር መደመጥና መወደድ መሃል ነው የቤት ስራቸው ላይ አንቀላፉት። ስለዚህ እንደውም አንደኛው ጽሁፌ ላይ በጣም ትውልድ ያስተውሏቸዋል ብያለሁ። የእኔ ትውልድ አያስተውልም ያላችሁት ትውልድ ክፉ ደግ አይለይም
ልጅ ነው። ደግሞ ምን ያውቅና ያላችሁት ትውልድ ግን አሰላለፋችሁን አይቶታል። የጭንቅ በተባለው ቀን፣ የምጥ በተባለው ቀን። ከዛ ሌላ ምሳሌ ላንሳል። አሁንም በየቤተ እምነቱ እነዚሁ የፍትህ ጥያቄ ላይ የተለጎሙ የሃይማኖት ሊቃውንት፣ የሃይማኖት መምህራን፣ የሃይማኖት ሰዎች እነሱን በሚመለከት ጉዳይ ሲመጣ ግን እሳት ለብሰው እሳት ጎርሰው ከፊት ገለጻ ሲሰጡ ታያቸዋል። መሬት የተነጠቀ የመሰላቸው ቀን፣ ንብረቴ ተነክቷል፣ መንግስት ሆይ ድምፅ፣ ፍትህ የታለ? ከዛ ህዝባቸውን ይቀሰቅሳሉ። እንደውም ወደ ሰልፍ ውጡ ይላሉ፣ ይቀሰቅሳሉ። ለሰላም ሰልፍ ውጡ ብለው የማያውቁት ምህላ ያውጃሉ። 2000 ካሬ 3000 ካሬ ሲወሰድ እንዳለ ወደፊት ይመጣሉ፣ ነብር ይሆናሉ። ኤግዛክትሊ። ስለዚህ መስጂድም ተነካ ካሉ ተመሳሳይ እርምጃ ይወስዳሉ። እኛንም ወንጌላውያንን በተመለከተ እኔ ተመሳሳይ ነገር አይቻለሁ። ይሄ መሬት ተነካ እንትን ድምፁ ነው። ከዛ እዚህ ሙሉ ቀን ሲሰድቡት የሚውሉትን ቲክቶከር ጭምር አሁን ድምፁ ነኝ ብለው አስታጥቀው፣ ቅድም እንዳልኩ ነው። እኔ ባዛውንቱ ጦርነት መሀል አልገባም። ልብ ካላቸው አቅም ካላቸው ጦርነታቸውን ራሳቸው ይዋጉት። ምገብረው ጉልበት የለኝም፣ ምገብረው ጊዜ የለኝም፣ ምገብረው አይምሮ የለኝም። ለነሱ በጣም ግፍ ነው፣ ጭካኔ ነው። በልጆቻቸው ለምን ይሄን ያህል እንደሚጨክኑ በእውነቱ አላውቅም። ምክንያቱ ታዲያ ምንድን ነው? ለምንድን ነው እንትን መጠጋጋት ነው። ቅድም እንዳልከው ወይ ካለው ተወለድ ወይ ካለው ተጠጋ። አሰላለፍ ነው። ከኃይል ጋር ራሳቸውን ስላሰለፉ ነው። ካስጠጋቸው ጋር እየተጠጉ ነው። ካቀረባቸው ጋር እየቀረቡ ነው። ስለዚህ እዛ መሃል ለእምነታቸው ጥብቅና የመቆም አቅማቸውን ይነፈጋሉ፣ ይሰለባሉ ባጭሩ። ስለዚህ ቆለመማሉ። ምላሳቸው የሚያዝበት በጥቅም ታስረዋል። ስለዚህ ወይ መሬት እየተሰጣቸው ነው፣ ወይ የዲፕሎማቲክ ፓስፖርት አላቸው፣ ወይ ኢሚዩኒቲ ያላቸው አለመከሰስ ሊሆን ይችላል፣ ወይ ብቻ ብዙ ነገር። ስለዚህ የሚያስጠብቁት መብት አለ፣ የሚዋደቁለት ፐርሰናል ጌን አለ፣ ፐርሰናል ሞኒተሪ ጌን አለ፣ ፕራይድ አለ፣ ኢጎ አለ። ስለዚህ እዛ ጋር ይዋደቃሉ። ትውልዱ ሲወድቅ እንደ ቅጠል ሲረግፍ እሱ ላይ ድምፅ የለም። ምክንያቱም እሱ ጋር ድምፅ ከሆኑ በኃይል ካሰለፋቸው አካል ጋር ይጋጫሉ። የጥቅም መስመራቸው፣ ሰንሰለታቸው ይበጠሳል። ከዚህ ጋር አያይዘህ እንደው አንተ መጽሐፍ ላይ ያገኘሁት አንድ ገራሚ ቃል አለ። ስለ አስተምሮት በኋላ እመጣለሁ። ያለብን ችግር ያለብን ዝንፈት ያስተምሮት ብቻ አይደለም። አሁን ነካክተዋል በደንብ በዛውን ሄድበት ብዬ ነው። ያለብን ችግር ያስተምሮ ዝንፈት ብቻ አይደለም፣ ከኃይል ጋር መታከክም ጭምር ነው፣ ለኃይል ማጎብደድም ጭምር ነው ብለህ በጮክታ ተናግረሃልና እስኪ እንደው አድማጮች በቅጡ እንዲረዱ ምን እያልክ ነው? የኢትዮጵያ ቤተክርስቲያን ካስተምሮ ዝንፈቷ በላይ ምናልባት በዚህ ወቅት ከኃይል ጋር መታከኳ ጎድቷታል ብለህ ታስባለህ? አስባለሁ። ግን አሁንም ወደኋላ ልመለስ። እንግዲህ እኔ ይሄንን የኃይል ውስልትና ብዬ ጠርቼዋለሁ። የኃይል ውስልትና ነው፣ ጠፍቶብኝ ነው ቃሉ። ድንገት መልሰህ አመጣኸው። ፓወር ፍለርቲንግ ይላሉ በእርግጥ በዛም ዘርፍ ያሉ አጥኚዎች። ስለዚህ ኃይል ያባብላል፣ የመጀመሪያው ነጥብ። ከዛ ልብን መማረክ የሚችል ነገር ነው። የሰው ልጅ ጥንታዊ ጥማቱም ኃይል ነው። በአትክልቱም ስፍራ ጭምር ከኔ በላይ ኃያል አይኑር ነው። ስለዚህ የጥንታዊ ሪቤሊየናችን ጭምር ያ ነው። ኦቶሪቴሪያን መሆን የፈለግነው ከላያችን ንጉሥ ፈጣሪ እንኳን እንዲኖር አልፈለግንም፣ ራስ ገዝ። ስለዚህ ዘፍጥረት 11 ላይ ሞከርነው ያንኑ ነው። ኤጋድለስ ሲቪላይዜሽን፣ አምላክ መሀሉ ላይ የሌለበት፣ እኛ ወደ አማልክቱ ምንደርስበት ወደ ሰማይ ማስገግ ነው እንትኑ እና መሰላሉን ለመስራት የታገለው ለዛ ነው። አዎ። ስለዚህ የዘፍጥረት 3ቱ አምላክ ነው ወደ ሰዎች የሚወርደው፣ ወዴት ነው ብሎ የሚፈልገው። የዘፍጥረት 11 የዛ አንታይቴሲስ ነው። እኛ ወደ አንተ እንመጣለን አትመጡም። ስለዚህ 12 ላይ ድጋሚ ይሄው አምላክ ነው ወደ አብርሃም ቤት ሲሄድ እናየዋለን። ውጣ፣ አሁንም እኔ ነኝ የምጠራ፣ ውጣ፣ ህዝብ ነው ማደርግ፣ የብዙሃን አባት ነው የምትሆነው፣ ወደ ማሳየ ስፍራ ውጣ። ስለዚህ አሁን ወደ ክርስትናም ስንመጣ እንግዲህ ፎርማቲቭ ስቴጅስ ጅምሩ ላይ ክርስትና ያሳለፈው ታሪክ አለ።
ኢንስቲቱሽናላይዝ ከመደረጉ በፊት ትልልቅ ካቴድራልስ ከመገንባቱ በፊት መሬት ማስተዳደር ከመጀመሩ በፊት ሚሊዮኖችን ማስከተል ከመጀመሩ በፊት። ስለዚህ የበጉ ሐዋርያት ትንሣኤውን የዘገቡት እግዚአብሔር ለእስራኤል የሰጠውን ተስፋ በመሲሁ በኩል ፈጽሞታል፣ አሜን ሆነዋል ነው ያሉት። ትንሣኤው ደግሞ ይህንን አመሳክሮልናል፣ ፐብሊክ ቪንዲኬሽን ነው ያሉት። በቃ እግዚአብሔር በአደባባይ ፐብሊክ ቪንዲኬሽን ኦፍ ጋድ ኤንድ ሂዝ መሳያ የመሲሁም ፐብሊክ ቪንዲኬሽን ነው ያሉት። ስለዚህ በኋላ ግን ሶስተኛው ክፍለ ዘመን ላይ ስንመጣ አራተኛው ኮንስታንቲን ይመጣል። ስለዚህ አሁን ክርስትና መስፋት ጀምሯል። እዚህ መሃል አንድ ሮማዊ ንጉስ ራሱን ክርስቲያን ያደርጋል። ከዛ ግን መልሶ ይሄ ሰው የኃይል አርቢትሬተር ጭምር ነው የሆነው። ዶክትሪናል በሆኑ ጉዳዮች ጭምር ስብሰባ የሚጠራው ንጉሱ ነው የሆነው። ስለዚህ መንበርና መቅደስ ምንና ምንድናቸው ነው ጥያቄው። ታሪክን ለዳኝነት ምንጠራ ከሆነ ሁለቱ አካላት ሁለቱ መንገዶች አብረን እንሂድ ሲሉ ብዙ ጊዜ መንበር ሃይማኖትን መጠቀሚያና መገልገያ ያደርገዋል። ተመሳሳይ ህዝብ ስለሆነ የሚገዙት ተመሳሳይ ህዝብ ነው የሚያወጡት። ስለዚህ ቤተክርስቲያን ሄዶ መባ የጣለው ያው ሰው ነው መልሶ ታክስ ኢንካም ታክስ የሚከፍለው። የተለያየ ዶሜን ላይ አይደለም የሚሰለጥኑት፣ ያው ህዝብ ነው፣ እዛው ህዝብ ላይ ነው የሚፈራረቁት። ስለዚህ ስልጣን መንበርን መቅደስን የሐሳቡ ማስፈጸሚያ አጀንዳ ሰጥቶ መላክ ሁሉ ይችላል። ቤተ መንግስት የተጠነሰሰ ሐሳብ በኋላ ክርስትና ተነስቶ ከምስባክ በኩል እንዲመጣ ያደርጋል። ወደ ህዝብ ወደ ፑልፒት ይመጣል፣ መስራት ይችላል። ከዛ ሃይማኖትን መንግስትን ድጋፍና መጠቀሚያ አንዳንድ በቀላሉ ማለፍ ማይችላቸው መሰናክሎች ከኋላ ባለስልጣን ኃይለኛ ሲያሰልፍ በቀላሉ መንገድ ይከፈትለታል። ስለዚህ የታሪክ ዳኝነት እኔ ሂስቶሪካል ቴዎሎጂ አይደለም ማጠናው ወይም ቸርች ሂስትሪ አይደለም ዋነኛ የጥናት ኤሪያ፣ ግን ጥቂቷ የቸርች ሂስትሪ ስልጠና እንኳን የምትነግረኝ ይሄንን ነው የሚያሳየኝ። ሁለቱ መንበር እና መቅደስ አብረን እንሂድ ያሉ ቀን በሚያሳዝን ሁኔታ መቅደሱ ይረክሳል፣ መቅደስነቱን ያጣል። ሁለት ወዶ አይቻልም፣ በቃ ያጣል ማለት ከዛ በኋላ በንጽህናው ባስተምህሮ ንጽህናው በልምምድ ንጽህናው ተልእኮዬ ይሄ ነው፣ ሌላ ንጉስ አለኝ የሚሰለጥን የምታዘዘው ሌላ የበላይ ህግ አለ ማለት እያቃተው ይመጣል። ለዚህኛው ስርዓትና ለዚህኛው ህግ እየተገዛ ራሱን እያስገዛ ይመጣል። ስለዚህ በታሪክ መሃል ታይቷል። ክርስትና ስቴት ሪሊጅን ሆኖ በመንግስታት እንትን ሲል ምን ያጣው ነገር ብዙ ነው። የኔ ጥያቄ እዚህ ላይ ነው። በዚህ ደረጃ መቼም መሪዎቻችን ይህን አንብበውታል፣ አስተምረውታልም፣ ያውቁታል። ዛሬ ግን ለምንድን ነው በዚህ ደረጃ እስከ ወገባቸው የተነገሩት? እኔ እንግዲህ አሁንም እንዳልኩት ነው። በአንድ በኩል ይሄ የጉብኝት ቅኝት ይሄ ትላንቱ መከራ፣ ስቃይ፣ ስደት የትላንቱ ትዝታ ነው። ይሄን አሁን እንዳናስተውል ያደረገን። አዎ ጉብኝት መጥቷል። በቃ አሁን የጉብኝት ዘመን ነው፣ የካሳ ዘመን ነው። ይሄ እኮ የቆየ ነው ማለት እንግዲህ ከቄስ በሊና ትንቢቶች ጀምሮ እንግዲህ ምን ያህል ትንቢት እንደሆኑ እርግጠኛ አይደለሁም። ከዛ እንደ አምላክ ቃል ያለ ቅድመ ሁኔታ አሜን ብዬ ለመቀበልም እገደደው አይደለም። አትያያቸውን እንደ ድፍረትም እንደ ንቀትም እንደማይታይብኝ ተስፋ አረጋለሁ። ግን በቃ ይሄ አስተሳሰብ በጣም ብዙ ዘመን መሰረት አግኝቷል። የጸና ስታብሊሽድ ትሩዝ እንዲሆን ተሰርቶበታል። ስለዚህ አሁን ብዙዎቹ እዛ ቅኝት ውስጥ ነው ያሉት። ከዛ ደግሞ በዛ ቅኝት ውስጥ በመቆየታቸውም የተጠቀሙት ነገር ብዙ አለ፣ ተጠቃሚነት አለ። ስለዚህ ያንን ጥቅምም አሳልፎ መስጠት አልወደዱም። ከዛ ቅድም እንዳልኩት ኃይል አይፈትነን እንጂ ፈተናው ከመጣ እኔም ምለፈልፈው ሰውዬ ብልጫ አለኝ ብዬ አላስብም። ማንም አያመልጥም። እግዚአብሔር እጅግ ልብን ካልጠበቀ እጅግ ልብን ቅድም ለዛ ነው የማቴዎስ 4ቱ የጌታችን ፈተና ያ ነው። ከጾመ ከጸለየ በኋላ ሊፈተን ሲወጣ ሶስተኛው ፈተና ያ ነው፣ የኃይል ፈተና ነው። የምድርን መንግስታትና ክብራቸውን አሳይቶት ሲያበቃ ነው። ቅድመ ሁኔታው ግን ተጎንበስ ነው፣ በፊቴ ተደፋ፣
ይሄ ሁሉ ያንተ ነው፣ ለእግዚአብሔር ለአምላክ ብቻ ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፏል። ስለዚህ ጉልበት ሊንበረከክለት የተገባ ልብ የሚታጠፍለት ስሜት፣ ፈቃድ፣ መንፈስ የሚገዛለት ብቸኛ ልዑል በሰማይ ያለ የእስራኤል ቅዱስ ነው። አለቀ። ከዛ በኋላ ያለ ስጋ ለባሽ ለስጋ ለባሽ እንደዛ አይነት ኮሚትመንት የለንም። እንደዛ አይነት ይሄ ምንድነው አንዲቫይድድ ዲቮሽን የለንም። ስለዚህ ፈተናው ሲመጣ በጣም የሚያጓጓ የሚያማልል ስለሆነ እግዚአብሔር እጅግ ካልረዳ ብዙዎቻችን በወጥመዱ ውስጥ እንወድቃለን። ስለዚህ ትልልቅ የኃይል ቦታ ላይ ያሉ መሪዎችን ሳስብ ፈተናቸው ግዙፍ እንደሆነ እረዳለሁ። ወጥመድ ነው በፊታቸው የቀረበው። ስልጣንን፣ ሹመትን፣ መከበርን እና የመሳሰሉትን ነገሮች አሳልፎ በቀላሉ መስጠት ቀላል አይሆንም። እግዚአብሔር እጅግ የረዳው አይነቱ ሹመቱም ያው ይቅርብኝ፣ ስልጣኑም ይቅር፣ ሎሌ ነኝ፣ አንድ ባለስልጣን አውቃለሁ፣ የእሱ መንግስት አገልጋይ ነኝ ብሎ እንደዛ መቁረጥ የሚችለው እግዚአብሔር እጅግ የረዳው ነው። እንደ ሁለቱ ሳይገናኙ ማለት ሁለቱ ሳይቀላቀሉ በምን አይነት መንገድ ነው ሰው መሄድ ያለበት? ሳይቀላቀል። ምክንያቱም አንድ አማኝ ፖለቲካ ውስጥ ተሳትፎ ማድረግ ይችላል፣ እንደ ግለሰብ ይችላል። ግን ይህን መብቱን በእኛ ሀገር የፖለቲካ ፖሊሲ ወይም ደግሞ ኢቭን ህገ መንግስቱም የሚፈቅድ ይመስለኛል። የኢትዮጵያ ፖለቲካ ከዘር ፖለቲካ ጋር አብሮ የተሰፋ ነው፣ ከማንነት ፖለቲካ ጋር አብሮ የተሰፋ ነው። ስለዚህ ክርስቲያን ከማንነት ፖለቲካው እንዴት ሂዶ እዛ ውስጥ ይታጠብ? ሌላ ደግሞ እንትን ይፈልጋል። ያው ቅድም አንስተዋል። ግን አሁን የቸገረን በጣም የደበዘዘ ምንም መለየት በማንችልበት ሁኔታ ያለው ግንኙነት በምን መንገድ ነው ስርዓት መያዝ ያለበት ብለህ ታስባለህ? እኔ ሪፍሌክሽን ይፈልጋል ነው የምለው፣ ክሪቲካል ሪፍሌክሽን። ለምሳሌ ማን ነው ያን ማድረግ ያለበት? ብዙ አካላት ከመጽሐፍ ቅዱስ ትምህርት ቤቶች ይጀምራል። እያደረጉ አይደለም እኮ እነሱ ራሳቸው እኮ አጎብዳጅ ናቸው ብዙዎቹ። እንግዲህ ስብራቱ በአንድ አቅጣጫ ስላልሆነ ዘርፈ ብዙ ስለሆነ መወጣጫ መንገዱም እንደዛው ዘርፈ ብዙ ኮሌክቲቭ ኤፈርት ነው ብዬ ነው ማስበው። እሺ፣ ግን ቀጥል። ለምሳሌ ያው አሁን ቴዎሎጂካል ሪፍሌክሽን ያስፈልገናል። ቅድም እንዳልከው ፖለቲካል ኢንጌጅመንትን አስመልክቶ ምን ይምሰል አቋማችን ምንድን ነው? ስክሪፕቸራል አተያይ ምንድን ነው? ስለዚህ ይሄ አሁን ሰፊ ጥናት ነው። ከኋላው ሄርሜኖቲካል ዲቤትስ ይሉናሉ፣ ሀቲት ላይ አፈታት ወይም የቅዱሳት መጽሐፍ ትርጓሜ ላይ። ስለዚህ ሊቃውን ተሰብስበው ቢሆንልን እንደው ቢሞላልን አይዲያሊ ነው ማወራው። ስለዚህ ተሰብስበው ቁጭ ብለው ሂስቶሪካል የቤተክርስቲያን ታሪክ አጥኚዎች መጥተው የታሪክ ማጣቀሻ እየተነሳ በዚህም ዘመን እኮ ምክንያቱም አዲስ ፈተና አይደለም የገጠመን። ቤተክርስቲያን በታሪኳ አይታም ሰምታም የማታውቀው ወድቃበት የነበረች እና ወድቃ የተነሳችበት አዲስ ፈተና ስላልሆነ ታሪክ እማኝ ሆኖ እየቀረበ፣ ስለዚህ የመጽሐፍ ቅዱስ ትምህርት ቤቶች ንግግር እየተደረገ ከዛ የቤተክርስቲያን መሪዎች የንግግሩ አካል ሆነው ተሳታፊ ሆነው ከዛ ወጣቱም እንዲህ ድምፅ አግኝቶ ብዙ አካላት በቀጥታ ይመለከታቸዋል ምንላቸው አካላት ተገናኝተው ቴዎሎጂ መስራትና መቀመር ካልቻል እየቀጠለ ነው የሚሄደው። እኔ እንደውም እንትን ላይ አንስቼዋለሁ። ምናልባት ከባህል ጋር ባለ ደግሞ ሌላኛው እንትን እሱ ነው። ከባህል ጋር ባለ ተራክቦም ምን እንሁን የሚለው ላይ አሁን መልስ አልሰጠንም። ስለዚህ ሪሰርጀንስ ነው ያለው። ለምሳሌ እነዚህ አንድ ሰሞን ክርስትናና እስልምና ምድሪቱ ላይ በጣም ዶሚኔት ማድረግ ሲጀምሩ፣ ወደ ውስጥ መግባት ሲጀምሩ እነዚህ ሀገር በቀል የተባሉ ሃይማኖታዊ ልምምዶችን ጥጋስ ይዘዋል። ስለዚህ አብዛኛው ወደ እስልምናው ወይም ወደ ክርስትናው ሄዷል። አሁን ቅድም እንዳልከው ፖለቲካችን በማንነት እሳቤ በጣም የሰከረ ስለሆነ የተቃኘ ስለሆነ ሞልዱ ራሱ እሱ ስለሆነ እነዚህ ሬሊጌት ተደርጎ የነበሩ ፔሪፌሪያል ጥግ ይዘዋል የተባሉ ነገሮች መልሰው ማዕከል ወደ መሆን እየመጡ ነው። ስለዚህ
ክብረ በዓላቶቻችንን ተመልከት። አሁን አሸንዳ ሻደይ በመጣ ቁጥር፣ አሸንድዬ በመጣ ቁጥር፣ ኢሬቻ በመጣ ቁጥር፣ ያወዴ ወይ ጨምበላላ ወይ ማሽቃሮ ምናምን እነዚህ በዓላት በመጡ ቁጥር ሲዳማም የራሱ ዘመን መለወጫ አለው፣ ወላይታም እንደዛው፣ ጌዲዮም አለው፣ ኦሮሞም አለው፣ ትግሬውም አለው፣ አማራውም አለው እያለ ከዛ እንግዲህ አሁን በክርስቶስ ያገኘሁት ማንነት አዲስ ልደት ሰማያዊ ዜግነትና ኢትዮጵያዊ ሆኜ በመወለዴ ከኢትዮጵያዊ እናትና አባት በመገኘቴ የዚች ምድር እትብት ተጋሪ እትብት እዚህ በመቅበሬ የታሪክ ተካፋይ በመሆኔ ደግሞ ያገኘሁት ማንነት እንዴት ይኑሩ ሰፊ ሪፍሌክሽን የሚፈልግ ነው። መልስ አምጣ ካልከኝ ከኔ አቅም እጅግ በላይ ነው። እጅግ በላይ ነው። የማውቀው ብቸኛ ነገር ግን ጊዜ የተወሰደበት ሪፍሌክሽን የሚፈልግ ነው። ጊዜ የተወሰደበት እንጂ እኔ የሰነፍ አካሄድ ምለው አለ። በዓላቱ ሲመጡ ጠብቆ ከጉባኤ የሆነ ማስፈራሪያ ወርውሮ በጣም የሰነፍ አካሄድ ነው። ኃላፊነት ያለ መውሰድም ጭምር ነው ብዬ አስባለሁ። ዝም አሉ ላለመባል አንድ እሁድ ማለት እሁድ ሊከበር የሆነ በዓል ይሄኛው እሁድ ላይ የሆነ ጥቅስ ካለበት ቦታ እንደምንም ተገንጥሎ ወጥቶ ማስፈራሪያ ከዛ እያተረፍነው አይደለም። ትውልዳችን ኮንፊውዥን ውስጥ ነው። ሁለቱ ማንነቶቼ ሳይጣሉብኝ እንዴት ልኑር? ትግሬነቴና ክርስትናዬ ሳይጣላ፣ ኦሮሞነቴና ክርስትናዬ ሳይጣላ፣ አማራነቴና ጉሙዝ እና ይሄኛው ሳይጣላ፣ ጋምቤላ መሆኔና ሳይጣላብኝ እንዴት ልኑር? ኮንቴክስቹዋል ቴዎሎጂ ይፈልጋል። ቅድም እንዳልኩ የብዙ የዘርፉን ሰዎች አምጥተ መሪዎች ተቀምጠው አቋም የሚፈልግ ነገር ተሰርቶለት ካልሆነ የራሳችንን መንገድ እንሄዳለን። ምክንያቱም በጉዳዩ ላይ የተሰራ ጠንካራ ቴዎሎጂካል ሪፍሌክሽን ስለሌለ የመሰለኝን የራሴን መንገድ እሄዳለሁ። ተመልካቾቻችን፣ ይህ የሀሳብ መድረክ ነው። ከኢብሳ ቡርቃ ጋር የነበረን የመጀመሪያው ክፍለ ጊዜ በዚህ ይጠናቀቃል። በሚቀጥለው ሳምንት ቀሪ ሀሳቦችን ይዘን ወደ እናንተ እንመጣለን። ሻሎም